እንደምን አድራችኋል የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የጥር 5 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። በሀገሪቱ የሚገኙ የግል ሚዲያዎች በነጻነት እጦትና በፋይናንስ ተግዳሮት አጣብቂኝ ውስጥ ናቸው ስለመባሉ፣ በኢትዮጵያ ፈጣን የከተሞች እድገት መስፋፋት ነዋሪዎች ላይ የኑሮ ውድነት እያስከተለ ስለመሆኑ፣ የዞኑ አስተዳደር በህገወጥ ተግባራት ላይ ተሳትፈዋል ያላቸውን 2 ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ ስለማሳሰቡ ከሀገር ቤት፣ በአፍሪካ በኤምፖክስ በሽታ 296 ሰዎች ህይወታቸው አልፏል ስለመባሉ ከአፍሪካ፣ በኢራን በተቀሰቀሰው ተቋሙ የሟቾች ቁጥር ከ500 በላይ መድረሱ ስለመገለጹ ከዓለም አቀፍ። እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። በሀገሪቱ የሚገኙ የግል ሚዲያዎች በፋይናንስና በነጻነት ተግዳሮት አጣብቂኝ ውስጥ ናቸው ተባለ። ከቅርብ ጊዜ ወዲህ በተፈጠረው የፋይናንስና የነጻነት ማጣት ተቋማቱ እየተዘጉ ባለሙያዎች ደግሞ ዘርፍ እየቀየሩ መሆናቸውን ሪፖርተር ዘግቧል። ሪፖርተር በዘገባው አብዛኛው የግል ሚዲያዎች በመንግስት አካላት ባልተገባ ጫና ምክንያት ትክክለኛን መረጃን ማጋራት እንዳልቻሉና በሚፈለገው መጠን መራመድ እንዳልቻሉ ይገልጻሉ ብሏል። በዚህም የመረጃ እጥረት እያጋጠማቸውና ጫና እየተደረገባቸው ሚዲያዎች መቀጠል እያቃታቸው ለመዘጋት መገደዳቸውን የተገለጸው ሪፖርተር ያነጋገራቸው የኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ አባልና የቁም ነገር መጽሔት ባለቤት አቶ ታምራት ኃይሉ በፋይናንስ እጥረት ምክንያት ዘግተን ሰራተኛ በትነን ልንወጣ ነው እያሉ አቤቱታ ለምክር ቤቱ የሚያቀርቡ ሚዲያዎች መኖራቸውን ገልጸዋል። ጫና ያለባቸው ተቋማት በግልጽ ችግራቸውን ይዘው በመቅረብ መነጋገርና መወያየት የመፍትሄ አማራጭ መሆኑንም አስረድተዋል። በኢትዮጵያ ፈጣን የከተሞች እድገት መስፋፋት ነዋሪዎች ላይ የኑሮ ውድነት እያስከተለ መሆኑ ተጠቆመ። በኢትዮጵያ እየታየ ያለው ፈጣን የከተሞች መስፋፋት በነዋሪዎች ላይ ኑሮ ውድነት እያስከተለ መሆኑ ተገልጿል። ይህ የተገለጸው የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው አዲስ ሪፖርት ሲሆን ይህ ሁኔታ በተለይም ዝቅተኛ ገቢ ባላቸው የከተማ ነዋሪዎች ላይ የኑሮ ውድነትን እያባባሰ እንደሚገኝ ተጠቁሟል። በኢኮኖሚ ጥናቱ ኢትዮጵያ ለዚህ ፈጣን እድገት በምክንያትነት ከሚጠቀሱት መካከል ከፍተኛ የውልደት መጠንና ከገጠር ወደ ከተማ የሚደረግ ፍልሰት ዋነኞቹ ናቸው ተብሏል። በዚህም የምግብ ዋጋን፣ የቤት ኪራይና የትራንስፖርት ወጪዎችን ጨምሮ ሌሎች አገልግሎቶች ላይ ዋጋ በማናር ነዋሪዎች ላይ ከፍተኛ ጫና እያሳደረ መሆኑ ተገልጿል። የምግብ ዋጋ መጨመር ዜጎች የሚመገቡትን የምግብ አይነትና መጠን እንዲቀንሱ እያስገድዳቸው ነው የተባለ ሲሆን በተለይ እድሜያቸው ከ5 ዓመት በታች በሆኑ ህጻናት ላይ የመቀንጨር አደጋን በእጅጉ እንደሚጨምር ተገልጿል። መንግስት ይህን ችግር ለመፍታት የተለያዩ መፍትሄዎችን እየወሰደ ቢገኝም ዘላቂ መፍትሄ ለማምጣት በምርት እድገት በማከማቻ ተቋማትና በከተማ መሰረተ ልማቶች ላይ ትይዩ ኢንቨስትመንት ማድረግ ወሳኝ መሆኑ በጥናቱ ተመላክቷል። የዞኑ አስተዳደር በህገወጥ ተግባር ላይ ተሳትፈዋል ያላቸውን 2 ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ አሳሰበ። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሳትፈዋል ያላቸውን 2 ዓለም አቀፍ ግብረሰናይ ድርጅቶች ከስፍራው ለቀው እንዲወጡ ማሳሰቡን አዲስ ማለዳ ዘግቧል። ለሰብአዊ ድጋፍ በአካባቢው የሚንቀሳቀሱትን ኢንተርናሽናል ሜዲካል ኮርፕስ ወይም አይኤምሲ እና ኖርዌይ ሪፊውጅ ካውንስል ወይም ኤንአርሲ በተባሉ ዓለም አቀፍ ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስት የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ድርጊቶችን ሲፈጽሙ ቆይቷል ሲል ዞኑ ወንጅሏል። የዞኑ አስተዳደር ድርጅቶቹ ከተግባራቸው እንዲቆጠቡ በተደጋጋሚ ማሳሰቢያ ቢሰጣቸውም ድርጅቶቹ ህገወጥ ተግባራቸውን በመቀጠል ከተቋቋሙለት ዓላማ ውጪ ወገንተኛ የሆነ የፖለቲካ አቋም በመያዝ ማህበረሰቡን እንደ አፈናቃይ አድርገው እንደሚገልጹ አመላክቷል። አካባቢውን የትግራይ ክልል አካል በማለት ይጠሩታል የሚለው መግለጫው ላብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢው ምዕራብ ትግራይ በሚል እንደሚጠሩም ገልጿል። በመሆኑም የዞኑ አስተዳደር 2 ግብረሰናይ ድርጅቶች እነዚህንና መሰል ህገወጥ ተግባራትን መፈጸማቸው በበቂ ሁኔታ በመረጋገጡና ይህ ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ ማሳሰቡን አስታውቋል።
የንግድና አገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ ያህሉ ስራ ማቆማቸው ተነገረ። በፌዴራል ደረጃ ከተመዘገቡ 470 ሺህ የንግድና አገልግሎት ሰጪ የግል ድርጅቶች ውስጥ በአውሮፓውያኑ 2024 370 ሺህ ያህሉ ስራ ማቆማቸውን አምስተኛው እትም የሰራተኛ ገበያ ኢንተለጀንስ ሪፖርት ምንጭ በማድረግ ሪፖርተር በዘገባው አመላክቷል። ሪፖርተር በዘገባው እንዳመለከተው ተመዝግበው ከሚገኙና በተለያየ ሙያና ዘርፍ ከተሰማሩ የንግድ ድርጅቶች መካከል 80 በመቶ የሚሆኑት እንደተዘጉ ገልጿል። በዚህም በአሁኑ ጊዜ በአገልግሎት ላይ የሚገኙት የንግድና አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጥም ነው ሪፖርተር የዘገበው። እነዚህ ተቋማት ለረጅም ዓመታት ፈጣን እድገት በማሳየት ተመዝግበው እንደነበርም ነው በዘገባው የተመላከተው። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመለሰ። 3 ዓመት ሊደፍን በተቃረበው የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቀዋል። የሱዳን ብሔራዊ ጦር መዲናይቱን ካርቱምን ለቆ የወጣው በአውሮፓውያኑ ሚያዝያ ወር 2023 ላይ ነበር። ከዚያ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በብሔራዊ ጦሩ እጅ መግባቷ ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ብለዋል። ላለፉት 2 ዓመታት በተለይ 3ቱ የተያያዙ ከተሞች ካርቱም፣ ኦምዱርማንና ባህሪ ከተሞች ዋነኛ የጦርነት ማዕከላት ነበሩ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ካለፈው ዓመት መጋቢት ወር አንስቶ እስካለፈው ጥቅምት ወር ድረስ 1.2 ሚሊዮን ያህል ሱዳናውያን ወደ ቀያቸው ተመልሰዋል። በአፍሪካ በኤምፖክስ በሽታ 296 ሰዎች ህይወታቸው ማለፉ ተነገረ። ከ2024 ጀምሮ በሀገሪቱ በ32 ሀገራት ውስጥ ብቻ በኤምፖክስ በሽታ የ296 ሰዎች ህይወት ማለፉን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታወቀ። ማዕከሉ በ2 ዓመት ውስጥ ብቻ ከ61383 በላይ በበሽታው የተጠቁ ታማሚዎች መመዝገባቸውንም አመላክተዋል። ማዕከሉ ይህንን ይፋ ያደረገው በሽታውን ለመከላከልና ውጤታማ የህክምና አማራጮችን ለማግኘት ከዓለም አቀፍ ተቋማት ጋር አዲስ የትብብር ስምምነት ማድረጉን በገለጸበት ወቅት ነው። አፍሪካ ሲዲሲ በበሽታው ለተጠቁ ወገኖች የሚሆን የህክምና አማራጭን ለመለየት ሞሳ የተሰኘ ክሊኒካዊ የምርምር ጥናት እያካሄደ እንደሚገኝም ተገልጿል። እስካሁን በዲሞክራቲክ ሪፐብሊክ ኮንጎ ላይ ትኩረቱን አድርጎ የቆየው ይህ ምርምር በቀጣይ ወደ ኡጋንዳና ሌሎች የአፍሪካ ሀገራት እንደሚስፋፋ ማዕከሉ አስታውቋል። ወደ ዓለም አቀፍ ዜና ስናልፍ በኢራን በተቀሰቀሰው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱ ተገለጸ። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ተሟጋች ሀራና በኢራን ውስጥና ከውጭ ካሉ የማህበረሰብ አንቂዎች ያገኙት ባለው ወቅታዊ መረጃ በ2 ሳምንታት ተቃውሞ የ490 ተቃዋሚዎችና የ48 የጸጥታ ኃይሎች ሞት መመዝገቡን ገልጿል። በተጨማሪም ከ10600 በላይ ሰዎች መታሰራቸውን ድርጅቱ ገልጿል ሲል ሮይተርስ የዜና ወኪል ዘግቧል። ትራምፕ በበኩላቸው በተቃዋሚዎች ላይ የኃይል እርምጃ የሚወሰድ ከሆነ ጣልቃ እንደሚገቡ ተደጋጋሚ አስጠንቅቀዋል። የኢስላማዊክ ሪፐብሊክ ሃይማኖታዊ አስተዳደር ከፈረንጆቹ 2022 ወዲህ እጅግ ከፍተኛ የሆነ ተቃውሞ እያጋጠመው ይገኛል። ኢራን እስካሁን ይፋዊ የሟቾች ቁጥር ያልገለጸች ሲሆን ሮይተርስም የቀረቡትን አሃዞች በተናጠል አጣርቶ ማረጋገጥ አልቻለም። አውስትራሊያ በልጆች ላይ የማህበራዊ ሚዲያ ክልከላ የሚጥለውን ሕግ ተግባራዊ ማድረግ ጀመረች። አውስትራሊያ በልጆች ላይ የማህበራዊ ሚዲያ ክልከላ የሚጥለውን ሕግ ተግባራዊ ማድረግ በጀመረችበት የመጀመሪያዎቹ ቀናት ውስጥ ሜታ ወደ 500 ሺህ የሚጠጉ አካውንቶችን አግዷል። ከታህሳስ 10 ቀን 2025 ጀምሮ የማህበራዊ ሚዲያ ኩባንያዎች በአውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት መስጠት እንደማይችሉ የተደነገገው ሕግ ስራ ላይ መዋል ጀምሯል። የተለያዩ ዓለም ሀገራት እገዳውን በቅርበት በሚከታተሉበት በዚህ ወቅት የአውስትራሊያ መንግስትና ጉዳዩን ደግፈው የሚከራከሩ ወገኖች ልጆችን ከጎጂ ይዘቶችና አልጎሪዝም ለመጠበቅ አስፈላጊ መሆኑን እየተከራከሩ ነው። ሜታና ሌሎች ተመሳሳይ ኩባንያዎች የታዳጊዎችን የኦንላይን ደህንነት ለመጠበቅ መስራት ያለባቸው ተጨማሪ ጉዳዮች መኖራቸውን መስማማታቸው ተገልጿል። ሆኖም ግን ኩባንያዎቹ አንዳንድ ባለሙያዎች አሁንም ጥያቄዎች የሚያነሱባቸውን ሌሎች እርምጃዎችን መሞከር መቀጠላቸውን ተናግረዋል። ኩባንያው አዲሱን ሕግ በማክበር በመጀመሪያው ሳምንት ብቻ ኢንስታግራም ላይ 330639 አካውንቶችን እንዲሁም በፌስቡክ 173497 እና በትሬድስ ደግሞ 39916
6 አካውንቶችን ማገዱን አስታውቋል። አድማጮች ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በሀገሪቱ የሚገኙ የግል ሚዲያዎች በነጻነት እጦትና በፋይናንስ ተግዳሮት አጣብቂኝ ውስጥ ናቸው ስለመባሉ፣ በኢትዮጵያ ፈጣን የከተሞች እድገት መስፋፋት ነዋሪዎች ላይ የኑሮ ውድነት እያስከተለ ስለመሆኑ፣ የዞኑ አስተዳደር በህገ ወጥ ተግባራት ላይ ተሳትፈዋል ያላቸውን 2 ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ ስለማሳሰቡ ከሀገር ቤት፣ በአፍሪካ በኤምፖክስ በሽታ 296 ሰዎች ህይወታቸው አልፏል ስለመባሉ ከአፍሪካ፣ በኢራን በተቀሰቀሰው ተቋሙ የሟቾች ቁጥር ከ500 በላይ መድረሱ ስለመገለጹ፣ አውስትራሊያ በልጆች ላይ የማህበራዊ ሚዲያ ክልከላ የሚጥለውን ህግ ትግበራ ማድረግ ስለመጀመሯ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።